እንደው በፈጣሪ እኔ ሸም የማይዛቸው እፍረት የማይዛቸው ልጆች ለሰው ለተመልካች የማያስቡ ሸም የማይዛቸው ልጆች እነዚህን ልጆች አየሁ ማለት ነው። የነዚህ ዩቱበሮች ደግሞ ይለያል እና ደግሞ የነዚህ ጌመርተኞች ማለት ነው። አረ ሸም ነው እንዴ በየቀኑ ሸም። እንደው የኢትዮጵያ ሕዝብ ሉንታ የለውም እኮ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች ሰላም ናችሁ? ያለውላችሁ እግዚአብሔር ይመስገን። እኔ በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ መጥቻለሁኝ ማለት ነው። ዛሬ የመጣሁበት ቪዲዮ በጣም ያጀበኝና የደነቀኝ ነገር ማለት ነው። እኔ በእነሱ ለራሴ እንደዚህ ኩምትር ጭምድድ ያልኩኝ ማለት ነው። ምን ነው ግን የማያፍሩት እነዚህ ልጆች ማለት ነው። እነዚህ ልጆች እንደገና ደግሞ ሲቀጥል ደግሞ ቀጥሎ ደግሞ እነዚህ አራቶቹ ማለት ነው ሸም የሚባል ነገር የሌለባቸው ማለት ነው። የመጀመሪያዎቹ እኔ ናቸው ማለት ነውና ማነው ስሟ ሀቢባና ሚኪ ፊት አውራሪስ ይባላሉ መሰለኝ ማለት ነው። እንደ ሸም የሚባል አይዛቸውም እንዴ! በየቀኑ ጌም ይጫወታሉ በየቀኑ እንዴ! ጌመርተኞች እኮ ራሱ ይሰለቻሉ። ምንድነው ነገሩ? እኔ ራሱ ሰለቸው ለጌመርተኞች በመስጠት ኧረ ምንጉር ነው እንዴ! ኧረ ሸም ነው። ቢያንስ በሳምንት አንዴ ወይንም ደግሞ በሳምንት ሁለቴ ጌም ሰው ይጫወታል። በየቀኑ እየገቡ እንደ ጌመርተኞቻችሁ እንደው ሸም ይዛችኋል እኮ እንደ አደህያችኋቸው እኮ ምንድነው እንዴ! ኧረ ሸም ነው እናንተ ቁጭ ብላችሁ። በተለይ ሀቢባማ እንደው አታፍርም እኮ። እኔ ሀቢባ ለአንድ ሰው ጌም ስትሰጥ ጊፍተሮች ማለት ነው። በነገራችን ላይ ጌመርተኞች አልኩት ማለት ነው። ለጊፍተሮች እያሰባችሁ እንደ ጌመምተኞች ማለት ነው። በተለይ ሀቢባ ጋይስ፣ ሀቢባ አሁን እንደው ለጌም ሲጫወት ለጊፍት ስትሰጥ አይታችኋት ታውቃላችሁ? እንደው እስኪ ሀቢባ ጊፍት ስትሰጥ አይተናል ብላችሁ የምትሉ ልጆች እስኪ ኮሜንት ላይ ያስቀምጡልኝ ማለት ነው። የምር እኔ አንድ ቀን ሀቢባ ስትቀበል እንጂ ስትሰጥ አይቻል አቅም ማለት ነው። ሁልጊዜ አያታለሁኝ፣ ሁልጊዜ እከታተላለሁኝ። አንድ ቀን ስትሰጥ አይቻል አቅም ሀቢባ ማለት ነው። ሚኪ እንኳን ይሰጣል። ሚኪ ሲሰጥ አይቼዋለሁኝ። ለምሳሌ ሀቢባ በምትጫወት ሰዓት አሁን ለሀቢባ ነው እኔ ሲሰጥ ያየሁት። ሚኪ ፊት አውራሪስ ማለት ነው። ለሀቢባ ነው ጊፍት ሲሰጥ ያየሁት። አንድ ቀን አንበሳ ሲያወርድ ያየሁት ማለት ነው። ሀቢባ ግን ላፍ በስ መቀበል ብቻ ነው የምታውቀው። መቀበል እንጂ መስጠት አታውቅም። እንደ ሸማ ይዛክም እንደ ቆይ፣ ኧረ ሀቢባ ሸም ይዝሻል እንዴ! ሸም ያዝሽ፣ የምር ሸም ያዝሽ ማለት ነው። እንዴ ሰጥቶ መቀበል የሚባል ነገር እኮ አለ እንዴ! ስጪ እንዴ! ስጥ ይሰጥሃል ነው የሚለው። ስጪ። ለምንድን ነው የምትቀበዩ? እየበላሽ እየተቀበልሽ የምትበዩ ብቻ ለምንድን ነው እንዴ? ስጪ፣ ትንሽ እንኳን ስጪ እስኪ። እንዴ ተመልካች ራሱ ብዙ ኮሜንት እኮ ያለሁኝ ሀቢባ ስትበላ እንጂ ስትሰጥ አይተናናቅም፣ አታፍርሞ እያሉሽ ነው። የምር አድርሱላት ይሄንን ማለት ነው። እና ሚኪና ሀቢባ ስለዚህ ጌማችሁን ቀነስ አድርጉት እንዴ! ለተመልካች ለጊፍተሮች አስቡላቸው እንዴ። እንግዲህ ታውቃላችሁ አንበሳ ስንት ሺህ ብር እንደሚገዛ ታውቃላችሁ። እኔ ራሱ ይኸው ለአንድ ሰው ሰጣለሁኝ እያልኩኝ ይኸው አንበሳ ለመግዛት ይኸው እየጣርኩ እየተንከባከብኩኝ ነው። አንበሳ መግዣ እያጠራቀምኩኝ ማለት ነው። እና ቀጥሎ ደግሞ እነዚህ የዩቱብ ጡረተኞች ማለት ነው። እነዚህ የዩቱብ ጡረተኞች አንድ ቤት ተቀምጠው አንድ ቤት ጎን በጎን አንድ ግቢ ውስጥ ተቀምጠው ክላስ በክላስ ሆነው ጌም የሚጫወቱብን ለእኛ ተመልካቾች የሚያስለቅሱ፣ እነሱ ሲያለቅሱ እኛ ተመልካቾች አብረን እናለቅሳለን። እንዳይደብራችሁም እንዴ! ኧረ እምባ ጦር ነው እኮ የእኛ እምባ ጎርፍ ሆኖ ይወስዳችኋል። የምር በቃ ተዋቸው። እና እቺ ማናት ይቺ ፍቅርና ፊፊ ነው የሚሏቸው እናንተ ማለት ነው። በቃ ተውት። አንቺ ፍቅር ደግሞ አብርሽን ተይው። በቃ የሩታ ናት፣ የሩታ ነው እሱ። ምንድን ነው ሩታ ደግሞ እንደው ሁልጊዜ አልቅሽ እንዳላት ፈጣሪ እንደው አልቅሽ እንዳል ሁልጊዜ ማልቀስ። ኧረ አልቅሽ በደንብ አድርገሽ ማልቀስ ነው የሚያዋጣው። አንቺ ዶላርሽን ታፍሻለሽ እንባሽን እያፈሰሽ፣ እኛ ደግሞ ምስኪኖች፣ እኛ በጎቹ ማለት ነው የእናንተ በጎች ደግሞ እንባችን ዝም ብለን ስናፈስ እንላለን። አንቺ ስታለቅሽ ማለት ነው። አንቺስ
ጥቅም እያገኘሽ ነው የምታለቅሽው። ለእኛም ዘኑ በቃ አልቅሳችሁ አታስለቅሱን እንዴ! እናንተ ደግሞ አንቺና ዳጊና ጥጌ የምትባሉ ልጆች ማለት ነው። እንደ ስርዓት ያዙ እናንተ ደግሞ። አንተ ዳኒ ደግሞ ተዋት ጥጌን። እንደ ምንድን ነው ካልፈለካት ተዋት፣ ወይ ደግሞ ጠቅለል አድርግና ያዛት። ምንድን ነው እንዴ? ቁማ ትቀር እንዴ? ላንተ ስትል እንዴ ቁማ ትቀር እንዴ? አንተና እኛ አብረን ማነው ስሙ ዳኒና ጥጌ በአንድ በመሆናቸው ደስ ይላል። ተመልካቾቻችሁ ራሱ እናንተ በአንድ ብትሆኑ ደስ ይላል። ግን ደግሞ የማይሆን ከሆነ በቃ አንተ ረፍ፣ ዳኒ ረፍ፣ ጽጌ ትዳር ተያዝ። በቃ ምንድን ነው እንዴ? ያስቡ እንጂ ምናችሁ ነው እናንተ ልጆች? ያንን በጾለት የሚባለው ነው ፍቅረኛው አብይ አፌን ከፍቼ ስመለከት አንድ አብይን የሚያህል ሽማግሌ አብይን የሚመስል አላቅም። እንግዲህ ወንድሙም ሊሆን ይችላል፣ ታናሽ ወንድሙ ወይንም ደግሞ ታላቅ ወንድሙም ሊሆን ይችላል። እሱን ይዛ መታ ጉፍ አለች። ኧረ በስመ አብ! ምንጉር ነው እንደኛ አስቸገራችሁን እኮ። ምንድን ነው በቃ በአንዱ ጥኑ እንዴ? ጥጌ ደግሞ በአንድ ጥኝ በአንድ እርጊ። ምንድን ነው እንደ እርጎ ዝንብ እዛም ጥልቅ እዛም ጥልቅ፣ ለዛም ነኝ እያልሽ ሰላሳ የምትቀባጠሪው በቃ በአንድ ጥኝ። በቃ ይሄ መጨረሻ ሲሆን እኔና ምስኪን የሚያሳዝነኝ ጋርዱ ተገትሮ እናት ስንት ሰዓት ሙሉ ምስኪን እሱ ነው ያሳዘነኝ ማለት ነው። እና ስለዚህ ይሄ መጨረሻ ሲሆን ከሰላሳ ቦታ ጥልቅ አትበይ፣ ወይ አለበለዚያ ሁሉንም ነገር ተይና ከዳኒ ጋር ሁኚ። እኛ ተመልካቾች እኮ ከዳኒ ጋር ትሆኛለሽ እያልን አፋችንን ከፍተን እየጠበቅ አንቺ ሰላሳውን ታመጫለሽ ትመልሻለሽ። ሹሃዳ ኧረ ምንጉር ነው እንደኛ ተመልካቾች እኮ ተሰቃየን፣ በእናንተ ተሰቃየን። በቃ ከአንዱ ወተን አንዱ እንገባለን፣ ከአንዱ ወተን እንገባለን። ለዛ ስናዝን ደግሞ አንዱ ይቀጥላል፣ አንዱ ሲቀጥል ደግሞ አንዱ ሲያበቃ ደግሞ አንዱ ይጀምራል። እንዴ እኛ ተሰቃየን እኮ በስንቱ ወረ እኛ ተጋቡ ብለን ልናጨበጭብቻችንን ዘርግተን 1 2 3 እያልን ስንጠብቅ ደግሞ ሌላ በአንድ ጎን መታችሁ ደግሞ ታበላሹታላችሁ። ኧረ ለማንኛውም ይመቻችሁ። ደግሞ ከዚህ በላይ ደግሞ ለምንድን ነው የሚሆንብኝ? ኧረ አስቸግሮኛል ሚውት እየሆነ